ተናገሩትን አንድ ንግግር ተከትሎ አዲስ መረጃ ወጥቷል። አድማጮቼ ቤቱን ፎሎ ላይክ ሼር በማድረግ ጀምሩት። እኔ መረጃውን ላደርሳችሁ። ዶናልድ ትራምፕ ስለ ባዕድ ፍጥረት አሊያንስ እና ዩፎስ ሚስጥራዊ ፋይሎች እንዲወጡ አዘዙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ባዕድ ፍጥረት ህልውናና ስላልታወቁ በራሪ አካላት ዩፎስ ለዓመታት በሚስጥር ተይዘው የቆዩ የመንግስት ፋይሎች ለህዝብ ይፋ መደረግ አለባቸው ሲሉ በይፋ አስታውቋል። ትራምፕ ይህንን ያሉት በራሳቸው የማህበራዊ ገጽ በሆነ ትሩዝ ሶሻል ላይ ሲሆን መረጃዎችን ይዘው የቆዩ የመከላከያና የደህንነት ተቋማትም ፋይሎቹን እንዲመረመሩ ሚስጥራዊ ያልሆኑት እንዲለቀቁ ጥሪ አቅርቧል። የሚለቀቁ ፋይሎች ስለ ባዕድ ፍጥረታት አሊያንስ ስላልታወቁ በራሪ አካላት ዩፎስ እና በአሜሪካ የስለላ ተቋማት ተመዝግበው ስለሚገኙ ያልተገለጡና ያልታወቁ ሪፖርቶች እንደሚናገር ተገልጿል። የአሜሪካ ህዝብ ለበርካታ አስርት ዓመታት ከፍተኛ ፍላጎት ላሳየበት ለዚህ ሚስጥራዊ ጉዳይ ትክክለኛ መረጃውን የማግኘት ሙሉ መብት አለው የሚል እምነት እንዳላቸውም ገልጿል። ከዚህ ቀድሞ የነበሩ አስተዳደሮች እነዚህን መረጃዎች በሚገባ ለህዝብ አለማሳወቃቸውን በመጥቀስም ትችት የሰነዘሩት ትራምፕ እነዚህ ፋይሎች በይፋ መውጣታቸው ስለ ጠፈር ምርመራ፣ ስለ ሳይንሳዊ ግኝቶችና ስለማይታወቁ በራሪ አካላት በሚደረጉ ክርክሮች ላይ ትልቅ ተጽዕኖ ኖረው እውነታው የሚታወቅ ይሆናል። እስካሁን የተደረጉ ጥናቶች ስለ ባዕድ ፍጥረታት መኖር ማረጋገጫ ባይሰጡም አሁን የሚወጡት መረጃዎችና ፋይሎች ግን አዲስ ነገር ይዞ ሊመጡ እንደሚችሉ በጉጉት እየተጠበቀ ነው። ዓለም አቀፍ ትኩረትን የሳበው ይህ ጉዳይ የብዙዎችን እይታ ሊቀይር እንደሚችል እየተነገረም ይገኛል። እናንተስ ምን ታስባላችሁ? ይህ ሚስጥር ቢገለጥ ምን አይነት አመለካከት ይኖራችኋል? እነዚህን መረጃዎች ማውጣታቸው የዓለምን አመለካከትስ ይለውጣል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሻዶ ባትሪ 2 ሚሊዮን ብር አይከፍልም። ሻዶ ባትሪ የዙሚ ኤሌክትሮኒክስ አይደለም። ሻዶ ባትሪን ቻሌንጁን ያስጀመረው አዶናይ አይደለም። ብዬ እንድሰራ ነው ወይ የምትፈልጉት? እኔ በግንባሩ ነው በወገቡ ነው ቆይሶ የኔን ቪዲዮ የሚያየው? አረ ሼር ምናምን አድርጉ በእናትህ። ቻሌንጅ ነው ቻሌንጅ። ምን ቢላ ጉርሳችሁ ቻሌንጁ ማየት እንደሆነ እንዴ? አረ ጀሞ ቻሌንጅ ሲባል እያያችሁ ፍጥጥ ብለህ ስክሮል አርግ ከፈለክ እንደዛ ዝም ብለህ ከምታየው ማለት ነው። በእናትህ ሼር አርግ ይለው ሼር ላይክ አርጉ። በቃ ቻሌንጅ ነው። እንብላ እስኪ እናሸንፍ። በቃ እቺን ለማለት ነው።